5 ዓመት ሰርቻለሁ። ግን ምንም ይሄ ነው የሚባል የለም። የጎላብኝ ጤናዬን ነው ያጣሁት። ምክንያቱም ኩዌት እያለሁ ነው ጤናዬን ያጣሁት። እዛ ተኝቼ የሆነ ነገር ነካኝ፣ ምን አይታወቅም፣ በምርመራ አይታወቅም። እና አሁን ደግሞ የተሻለ ዋይፋይ ምኖች አለሽ? የተወሰነ ግን እፈራለሁ። ገና አዳግሚያለሽ። ግን እኔ ምንድን ነው ያልሽኝ ካልኩኝ በቃ ህመሜን የሚያውቁ ይመስል ጆሮች ላይ ተኝተሻል አሰሪም እንዲህ ምናምን ሲሉ ስብር ያደርጉኛል። እና ሁሌ ሰው እርዳታ ይዘሽ መሄድ በጣም ከባድ ነው። ግን ስታይ ሙሉ ነኝ ቆንጆ ነኝ ምናምን ነገር ግን ህመሜን እና ፈጣሪ ነን የምናውቀው። እና ያኔ በቃ የምታደርጊው የጆሮ በቀኝሽ ነው በግራሽ? ተጠቃሚ የተማልኩት ሁለቱንም ነው። አሁን ግን በግራዬ ነው የምጠቀመው። ሁለቱም አለኝ ግን በግራዬ ነው። እሱን ያደረግኩት ደግሞ ምንድነው በቃ ማግሪና አልቻልኩም። ራስ ህመም በቃ አልቻልኩም። ሁለቱንም የገዛሽው? ስትገዢ ሁለቱንም ገዝተሻል፣ ግን የግራውን ብቻ ነው እያደረግሽ ያለሽ? እሺ። በባትሪ ነው በቻርጅ ነው የሚሰራው? በባትሪ ነው። ባትሪ ሲያልቅ ማን ይገዛልሻል? ባትሪ ሲያልቅ አሁን ባለፈው አልቆብኝ ከኢትዮጵያ ስመጣ ማለት በዛ አድርጌ ነበር ያመጣው፣ ግን አለቀ። ምክንያቱም እንደዚህ ሳመሽ በብዛት እያመሽ በምሰራ ቀን አንዷ ባትሪ ለ3 ቀን ለ4 ቀን ትሆናለች። በጊዜ ከተኛ ወይ አርፍጄ እንደዚህ ምናምን አላለ ሰዓቱን እንትን ካለልኝ ደግሞ 5 ቀን 6 ቀን ይቆያል። ትንሿ ክቧ እና አልቆብኝ ስነግራት እዚህ ሀገር አጡ ኦርደር ልታደርግ ብላ ከዛ ከቻይና ነው ኦርደር ያደረገች። ከቻይና ሀገራት አለ። እኔ ልጅ ይጠቀም ነበር አሳይመን ልጅ በልጅነቱ ኦፕሬሽን ከመደረጉ በፊት ይጠቀም ነበር። ሄድ እሱ ባለባት አመጡልኝ። ዞሮ ከቻይና ነው አለች። ያው 15 ቀን ምናምን ቆይቶ መጡልኝ። እሱ ነው እንትኑ ይገባል። ይሄ ውስጡ እንዲያቅፈው ተብሎ ይሄ ጄሏ ነገር ተሰርታልሻች ወይስ እሱ ህፃን ስለነበረ ነው እንዲቀመጥ ጆሮ ላይ? ያንቺ ቁጭ ብቻ የምትለው ናት? አይ ይሄ ልክ ከላይ በኩል እንትን ብሎ ከጆሮ ይዘወር ብሎ ከዛ ወደ ውስጥ ገባ የምታረጊያት ፕላስቲክ ያላት ማለት ነው። እና አሁን ኢትዮጵያ ኑሮ እሱ እኮ ማንም ሰው እድሜ ከፍ እያለ ሲመጣ ትልቆች እድሜያቸው ከፍ ብሎ በእድሜ ምክንያት በደንብ ካልተጮኸ የማይሰማቸው ከሆነ እሱን ሂሪንግ ሄድ ይታዘዝላቸውና ያደርጋሉ። ቶታሊ ለማይሰማ ሰው ሳይሆን ካልተጮኸ ለማይሰማው ሰው ነው። ቶታሊ ለማይሰማ ሰውማ ኮክሌር ኢምፕላንት ነው የሚደረገው። ይሄ የሚሰማ አሁን አንቺ ጮክ ካልተባለ ስለማይሰማሽ የእኛን ድምፅ አጉልቶ እንድትሰሚ ነው የሚያደርግሽ አይደል? ድምፁን ያጎላልና ያመጣዋል። የዝቅታ ድምፆችን ያጎላልኛል ማለት ነው። ጸበል ሞክረሽ ነበረ? ጸበል ሞክሬያለሁ። እንግዲህ ጊዜ ያልሆነም ሆኖ ነው እንጂ ጸበል ሞክሬያለሁ። ግን በቃ የሆነ ተስፋ አለኝ በጸበል እንደምድን። ምክንያቱም ሕክምና በጣም ሄጃለሁ። እዛም ወስደውኛል እነሱ። ኢትዮጵያም ተመርምሬያለሁ። ምንም ታጥቤያለሁ። ዶክተር ነጋ ራሱ 2 ጆሮ ታጥቤያለሁ። ምንም በቃ ምንም። በምን የተነሳ ነው አሉሽ? እንዴት ነው የጀመረች ሲሉኝ፣ ያው እዛ እንደነገርኩሽ ነው። ማታ ተኝቼ የሆነ ጆሮ ላይ የሆነ የወደቀም የሆነ በጥፊ የተመታሽ አይነት ነገር አለ አይደለ? እንደዛ ነው የተሰማኝ እና በጣም አሳከከኝ። ሳካውን ያደርኩት ይሄ ጥጡ አለ አይደለ? ኩክ ማውጫው በሱ ሳካው አደርኩኝ። ጠዋት ስነሳ አዙሮኝ ወደኩኝ። በቃ ከዛም በኋላ ዶክተሮች አልነገሩሽም በምን ምክንያት እንደዛ እንደመጣብሽ?
በምንም በቃ ወይ ተመተሻል አሉኝ። የምተኝ የለም ያልተመታሁም የጀመረኝ እንደዚህ ነው ብዬ ነገርኳቸው። ምንም እነሱ ራሱ ግራን የገባቸው ውስጡ ታምቡሩሽ ንጹህ ነው ምንም ነገር የለውም ያሉኝ። ወይ አይመግል ወይ ምን አይል ምንም ብቻ ግን ውስጡ ላይ የሚጮህ ነገር አለው። በቃ ውሽ ውሽ የሆነ ድምፅ አለው። እንትን እንደዚህ እጅሽ ላይ አድርገሽ ቪዲዮ አብርተሽ አንቺ ፊትሽ ሳይታይ እጅሽ ላይ አድርገሽ የጆሮሽን ልታሳይኝ ትችያለሽ? አሁን ትችያለሽ? አንቺን ሳናይሽ የጆሮውን ብቻ ማየት ፈልጌ ነው። ከልጄ ጋር አንድ አይነት ነው አይደለም የሚለውን ለማየት ፈልጌ። እንደዛ ይሆንልኛል። እሺ የግራሽን ማውለቅ ካልፈለሽ የቀኙ ያላረግሽውን አለ አይደል? እሱን እንደዚህ አርግሽ ከናካቴው ለማይሰማ ሰው ይሄ አይታዘዝም። መስማት ለሚችሉ ግን ካልተጮፈ የማይሰማቸው ሰዎች የቀስ ያለ ድምፅ እንዲሰማቸው አጉልቶ ድምፁን እኛ የምናወራውን ድምፅ ጎላ ብሎ ጆሯቸው እንዲደርስ የሚያደርግ ነው። ግን ማለት ሳይድ ኢፌክት አለው ይሆን አላውቅም። መጠቀም ሳልጀምር በፊት የነበረኝ እና ማለት አሁን ወደዚህ ከመምጣቴ በፊት እንደዚሁ ነበረ። ማለት ቤት ከባለቤቴ ጋር ምናምን ችግሬንም ስለሚያውቅ ድምፁን ጮክ አድርጉም ስለሚያወራኝ ደህና ነበርኩኝ። እዚህም መጥቻ አሁን ላይ የምሰራ ሀበሻ አለች እና አውልቄ ኤርፎንን የተወሰነ ስታወራኝ ደህና ነበርኩ። አሁን ላይ ግን ምንም ማለት ራሱ እንትኑና ስለለመደ ይሁን ኤርፎኑን አላውቅም። ሳይድ ኢፌክት አለ ይሁን አላውቅም። እና አሁን በቃ ጭጭ ነው ካወለኩት ማለት ነው። እሺ ልንገርሽ፣ ጉዳት ሳይሆን ኦልሬዲ ይሄን ከለመዳችሁ በኋላ ስታውልቁት በጣም ከተጫወተ ተሰማችሁም። ያንንም የትንሽንም እያጣ ይመጣል። ያለዚህ መስማት አትችልም ነው እየለመደ ሲመጣ ነው። አሁን አንቺ ያሰብሽው ማለት ነው ኢትዮጵያ ከገባሽ በኋላ የባልትና ስራ ልትሰሪ ነው ያሰብሽው? እኔ እንደዛ ነው ሀሳቢ። ማለት በቃ ባለቤቴን በእርግጥ ተመሳሳይ ነው ሀሳቡ። እኔ ሙሉ ባልትና አሁን ኦንላይን በእርግጥ እኔ የማውቀው ብዙ የለኝም። ኦንላይን ላይ ብሰራ እንደዛ አስባለሁ። ባለቤቴ ደግሞ ባልትናው እንዳለው ሆኖ እንደዚህ አላደለ ፋስት ፉድ እንደዚህ ሽሮ እንደዚህ ተጋቢ ነው ምናምን እንደዛ ይላል። ብቻ ከሁለት አንዱ ነው። ብቻ ግን ሄጄ ስራ መስራት ግዴታ ስራ ያስፈልጋል። ለምን እንደኛ ባለቤት በኋላ ስትገቢ ስራ የምትጀምሪበትን ትንሽ ገንዘብ አዘጋጅተሻል? በእርግጥ ያው እስካሁን የሰራሁትን እንትን አላልኩም። ብር አይጠይቀኝም። እግዚአብሔር ይመስገን። ተፍጨርጭሮ እሱ እንደምንም እዛው የራሱን እየቻለ ልጆቹ እያሳደገ ነው ያለው። ሁን የሰራ በጣም ጎበዝ ባል ነው ማለት ነው። በጣም እግዚአብሔር ጤና በጣም መልካም ባል ነው፣ ጎበዝ ባል ነው ማለት ነው። ስለዚህ አሁን አመት የሰራሽበትን ካጠራቀምሽ ኦልሬዲ እና ገብተሽ ባልትና የምትሰሪ ከሆነ እኛ ሰፖርት እናደርግሻለን በመግዛት እኔም በማስተዋወቅ ቃሌ ነው። በነፃ አስተዋውቅልሻለሁ፣ ቪዲዮ ሰራልሻለሁ፣ ላይቭ ላይም ገብተሽ እንድታሳይ እንድታስተዋውቂ እረዳሻለሁ። የቻልኩትን ሰፖርት አደርግሻለሁ። እሱን ነው የምፈልገው። ቀጥታ እንደሄድኩኝ አሁን ቢያንስ ለአንድ ሳምንት ወይ ለ14 ቀን ለራሴም ጸበል ያስፈልገኛል። ከኔም በላይ ደግሞ ባለቤቴን ጸበል መውሰድ እፈልጋለሁ። ለምን ስኳሩ ከምን ተነስቶ እንደመጣ ግራ ስለገባኝ የተወሰነ እሱም እኔም በመንፈሳዊ እንትን ማለት ስላለብን፣ ከዛም በኋላ ግን ብዙ መቆየት አልፈልግም። ወደ ስራ መግባት ነው የምፈልግም። ምክንያቱም እሺ ቁጥርሽን እንዳንጠፋፋ አሁን ሞዴሬተሬን መሲል ላስገባና ስልክ ቁጥርሽ ላኪላትና አሁን ቮይስ ላድርግልሽና ቁጥሬን ሴቭ አድርጊው እንዳረሳሽ እንዳንጠፋፋ። ከአንድ ወር በኋላ ኢትዮጵያ ከገባሽ በኋላ ስትመጪ ወይ ባልትናውን በከፈትሽ ሰዓት ስትመጪ እንዳረሳሽ ዋትሳፕ ላይ እንድትመጪ እና እንዳስገባሽ ላይ። እሺ አብዬ፣ እሺ አመሰግናለሁ። በጣም ማለት ደስ ነው ያለኝ። ማለት አከታተላለሁ ሁሌ ፕሮግራምሽ፣ ልብስ እየተኮስኩኝ እከታተላለሁ። ያው አስተማሪ የሆናም ብዬም ስላሰብኩም አንድም ደግሞ ይሄው እንደዚህ ደግሞ እንደምረጅኝም በጣም አስተማሪ ነው። በጣም ጀግና ነሽ። በጣም ጀግና እናት ነሽ። ጎበዝ ነሽ። እና ግን አሁን ቶሎ ምንድና ትዳርሽን ቤተሰብሽን ማዳን አለብሽ።
ለዚህ መልካም ባልሽ ልደርሽለት ይገባል። ልጆችሽን ከዚህ በኋላ በሰራተኛ ሊሰቃዩ አይገቡም። አንቺ እናታቸው ገብተሽ ልጆችሽን ባልሽን ቅፍ አድርገሽ መኖር እዛው ባልትናውንም ያልሽውን ሽሮቡትም ሆን ጀመረሽ ስራ እዛው ልጆችሽ አይነት ስር ሆነው እየሰራሽ እኛ ደግሞ ሰፖርት እናደርግሻለን። አንቺ ኦልሬዲ ገንዘብ አለሽ፣ ትንሽ ብትሆን እንቀፍበታለሽ። እኛ ደግሞ ከስተመር በማምጣት በማስተዋወቅ ሰፖርት እናደርግሻለን። ቪዲዮ ሰራልሻለሁ። ስትጀምሪ እኔ ቃሌ ነው ቪዲዮ ሰራልሻለሁ በነፃ ላይቭ ላይ ደግሞ እያስገባው እንድታስተዋውቂ ፎሎ እንዲያደርጉሽ እንዲያዙሽ እናግዝሻለን። ስራሽን ሰርተሽ እንድትበይ እናግዝሻለን። እሺ በጣም ነው የማመሰግነው። በእውነት እግዚአብሔር አለሁ ይበላችሁ አለሁልሽ ስላልሽ በጣም አመሰግናለሁ። ሁላችሁንም አመሰግናለሁ በእግዚአብሔር ስም እና ያው ለትንሽ ለእህቶቼ መልዕክት ማስተላለፍላቸው ማለት እንዲህ በስደት ላይ ስንንከራተት አንድ ማናስተውለው ነገር መስዬ ሶፊያ አንዳችሁ ግቡ አንዴ ቁጥሯን እንድትሰጣችሁ እንዳንጠፋፋ በኋላ ጤናችን ላይ ብናደርግ ከምንም በላይ የሰው ልጅ ጤና ነው ወሳኙ። ጤና ካለ የትም ሆነን በምንም ሁኔታ እንሰራለን። ዋናው ጤና ነው እና ጤና ሲኖረን ብዙ አማራጮች ይኖራሉ። ስለዚህ በስደት ላይ ያሉ ሀገር ውስጥ ያሉ ሁሉም ጤናቸውን እንዲጠብቁ እግዚአብሔር ጤናቸውን ይስጣቸው። እውነት እኔ ከባድ ነገር ነው እያሳለፍኩ ያለሁት፣ ግን እግዚአብሔር ይመስገን የባሰም አለ። ጀግና ነሽ። ይኸውልሽ ሙሉ ጤና ይዞ ምንም አይነት እንከን ሳይኖርበት ወጥቶ የሚለምናል። አንቺ ጀግና ነሽ። አንቺ የጆሮሽን ችግር እንደ ችግር አላየሽውም። ከነ ችግርሽ እየሰራሽ እየበላሽ ነው። እንደገና ደግሞ አሁንም አገር ቤት ገብተሽ መስራት ነው ያሰብሽው። እርዱኝ አላልሽም። እኛንን ስራሽን እናግዝሻለን። ገንዘብ ሳይሆን ስራሽን በማስተዋወቅ እናግዝሻለን። ከጎንሽ ቆመን ሁል ጊዜ እያስተዋወቅንልሽ እየደገፍንሽ ትሰሪያለሽ ያልንሽ እኛንን። አንቺ ጀግና ነሽ። ጀግና ሰው ምክንያት አያግደውም። የጆሮሽ ምክንያት ህይወትሽን ከመኖር አላገደሽም። ሰርቶ ቤተሰብሽን ከማኖር አላገደሽም እና አንቺ ጀግና ነሽ። ያው አመሰግናለሁ። እግዚአብሔር ያበርታኝ። አሁንም እጅ መስጠት አልፈልግም። ለልጆች ጀግና እናት መሆን እፈልጋለሁ። ሰርቼ ራሴን መቻላል አይደለ? ባሌን ማገዝ። ባሌ በጣም ጥሩ ሰው ነው። እግዚአብሔር ያክብረው። ብዙ ነገር አሳልፈናል አብረን እና እንደዚህ ደግሞ ጤናውን ባጣ ሰዓት እኔ ያለ አይደለ አኩርቶ እንዳኖረኝ ላኮራው እፈልጋለሁ እና እግዚአብሔር ይርዳኝ። እግዚአብሔር ያክበርልኝ። ሁላችሁንም አመሰግናለሁ። አቡዬ ኑሪልኝ። የድሃዎች በእውነት እንባችን የምታብሽ ነሽ ከእግዚአብሔር በታችና አመሰግናለሁ። አቡዬ እግዚአብሔር በሰላም ይገላግልሽ፣ ልጅሽን ያሳቅፍሽ። አመሰግናለሁ። እሺ እናትና ምናመሰግናለን። ያው ለሶፊ ላኪላት ቁጥርሽን ውዴ። እሺ ኮንታክት ወርጂ ቮይስ እንድልክልሽና ቁጥሬን ሴቭ እንድታረጊው ቁጥሬ እንዲኖርሽ። እሺ አመሰግናለሁ። ሚኪ እሺ፣ ሚኪ እየጠራኝ ነው። አዎ ጌም ሰዓታችን ደረሰ። ኦኬ አንዴ ዘቢባ ወይዬ ሀቡዬ እንዴት ነሽ? ወሳብ ቆይ መጀመሪያ ኮንግራጁሌሽን ብያለሁ። አይኖ ከመጀመሪያውኑ ማስቲካ